የመልእክቴ ርዕስ ፓኒም ነው። ፓኒም በሉት ከጎናችሁ። የብዙዎቻችሁ ስም ዛሬ ተቀይሮ ነው የምትሄደው። ፓኒም በለው ከጎን ያለው ፓኒም በል ግድ የለህም። ሙሴ ስሙኝ፣ ሙሴ ብዙ ተአምር አየ፣ ብዙ ምልክቶችን አየ። ባህር ከፈለ፣ 10 ድንቆች አደረገ። ዘጸአት 33 ላይ ከ10 ጀምሮ እግዚአብሔር ሆይ አለ አንተ ካልወጣ እንዳታስወጣ፣ ጌታ ሆይ ፊትህን አሳየኝ፣ ፓኒምህን አሳየኝ። ሙሴ ባህር ተከፍሎ አይተ ድንቅና ታምራት ባንተ ሆነው፣ ይሄ ሁሉ ምልክቶች ባንተ ሆነው ምንድነው የምታወራው? ጌታ ሆይ አለ አንተ ከኛ ጋር ካልሆን፣ ፊትህ ከኛ ላይ ካልበራ ከሌሎች ህዝቦች የሚለየን ምንድነው አለ። ምንድነው የሚለየን? አንብቡት ቦታው ላይ ልዩነታችን እኮ አለ ያንተ ፊት ነው አለ፣ ያንተ መገኘት ነው አለ፣ ያንተ ኃይል ነው አለ። አንተ ካልወጣህ አለ አንወጣም፣ አንሄድም፣ አንፈልግም አለ። ከዚህ አዳራሽ ያለሱ አትወጣም በኢየሱስ ስም። አንተ ከኛ ጋር ካልሆን ድንቅና ታምራት አንፈልግም። የኛ ድንቅ አለ፣ የኛ ተአምር አለ፣ የኛ ኃይል አለ ያንተ ፊት ሲበራልን ነው አለ። አቤት 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 አቤት! የሆነ ሰው ዛሬ ፓኒም ይሆንለታል። ፓኒም ማለት የእግዚአብሔር ፊት ማለት ነው። ፓኒም ማለት የእግዚአብሔር ክብር ማለት ነው። ፓኒም ማለት የእግዚአብሔር ህልውና ማለት ነው። አንድ ሰው ከዚህ በኋላ ክብሩን ይዞ ይወጣል በኢየሱስ። ክብሩ ካንተ ጋር ሲወጣ ብቻህን ህዝብ ነህ፣ ብቻህን አሸናፊ ነህ። የሚያስፈልግ ክብሩና ክብሩ ብቻ ነው። ንኩት እስቲ ከጎናችሁ ያለውን ሰው ነካ አድርገው እባክህ። ፓኒም በል ደጋግመህ ፓኒም በል እባክህ። ፓኒም የእግዚአብሔር ፊት ማለት ነው። የእግዚአብሔር ህልውና ማለት ነው። የእግዚአብሔር ክብር ማለት ነው። የእግዚአብሔር ማንነት ማለት ነው። ፊቱ ሲበራልህ በዚህ ምድር ላይ የሚያስፈልግ ሌላ ነገር የለም። ፊቱን ካገኘ በኋላ ሌላ የምትጸልየው ጸሎት የለም። ፊቱ ከመጣልህ በኋላ ሌላ ጥያቄ የለም። ያመነ ሰው ውስጡ ፓሽን ያለው ሰው ከጎኑ ያለውን ሰው ትከሻ መታ አድርጎ እግዚአብሔር ምስክሬ ይለኛል፣ በዚህ ኮንፈረንስ እግዚአብሔር ፊቱን ያበራልኛል። ቁጭ በሉ አጨብጭቡና ኢየሱስ ጌታ። እኔ ግን ሙሴን ብሆን ይሄን መጠየቅን እኔ እንጃ። ባህር ተከፍሎ በኩር ሁሉ ሞቶ ያን ሁሉ ታምራት ካየው በኋላ ስለ ሌላ ተጨማሪ ታምር ጠይቅ ነበር። እሱ ግን እንደዚህ አለ፣ ኧረ ጌታ ሆይ እኔ ለታምር አይደለም የተከተልኩ፣ የምፈልገው ራስህን ነው። አንተን እስካገኝ አልመለስም፣ ፊት እስኪበራልኝ አልለቅህም። ጌታ ሆይ ክብርህን አሳየኝ። አጨብጭበና ቁጭ በል። ሁረ ባህቶ ለመገቶንዳ ለበገቲያቦ ሹረ በገዳና እግዚአብሔር ለተራቡ ሰዎች የሚሸልማቸው ገንዘብ አይደለም፣ ዝናም አይደለም፣ ፎቅም አይደለም፣ መኪና አውሮፕላንም አይደለም። ራሱ የኔ ሽልማት ራስህ ሁንልኝ፣ አንተው ሁንልኝ። ክብር ለኢየሱስ ይሁን። እስቲ አጨብጭቡ ለጌታ። እናንብበው እስቲ ዘጸአት 33
ከ10 ጀምሮና ሙሴም ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበር፣ በድንኳኑም ደጃፍ ይቆም ነበር። እግዚአብሔር ሙሴን ይናገረው ነበር። ሕዝቡም ሁሉ የደመና አምድ በድንኳኑ ደጃፍ ሲቆም ያየው ነበር። ሕዝቡም ሁሉ ተነስቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር። ቀጥል። እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር እስቲ ፊት ለፊት በሉ። ይሄ ፊት ለፊት የሚለው ቃል ፓኒም ነው የሚለው። ከሙሴ ጋር ፊት ለፊት ሰው ከባልንጀራው ጋር እንደሚነጋገር። ሙሴም ወደ ሰፈሩ ይመለስ ነበር። ነገር ግን ሎሌው ብላቴናው የነዌ ልጅ ኢያሱ ከድንኳኑ አይለይም ነበር። ቀጥል። ሙሴም እግዚአብሔርን እነሆ አንተ ይህንን ሕዝብ አውጣ ትለኛለህ፣ እኔም ጋር የምትልከውን አላስታወከኝም። በስምም አወኩ፣ ደግሞም እኔ በፊት ሞገስ አገኘህ አልከኝ። ቀጥል። አሁንም በፊት ሞገስ አግኝቼ እንደሆነ ይኸውላችሁ የሚጠይቀውን ጥያቄ በፊት ሞገስ አግኝቼ እንደሆነ ምን አለ? አውቅ ዘንድ መንገድህን አሳየኝ። ቀጥል። እግዚአብሔርም እኔ ካንተ ጋር እሄዳለሁ አሳርፍም አለው አለው። ቀጥል። አንተ ከኛ ጋር ካልወጣህ ከዚህ አታስወጣ። አንተ ከኛ ጋር ካልሄድክ ከዚህ አታስኪደን። ቀጥል። በምድርም ፊት ካለው ሕዝብ ሁሉ እኔና ሕዝብ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣ እኔና ሕዝብ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል? የኛ ልዩነት እኮ አለ ባህር መክፈላችን አይደለም፣ ድንቅና ተአምር መሆኑ አይደለም። የኛ ከሌላ ሕዝብ የሚለየናል ያንተ ከኛ ጋር መውጣት ነው። ባከኔ ስለ ሙሴ እያወራው አይደለም። የኔ ልዩነቴ እኮ ያንተ ህልውና፣ ያንተ ጠረን፣ ያንተ መዓዛ፣ ያንተ ሽታ፣ ያንተ ክብር ነው አለ። ዛሬ በናዝሬቱ በኢየሱስም እናንተ ጌታን ተርባችሁ ተጠምታችሁ የመጣችሁ ዋጋ የምትከፍሉ እንቅልፍ የምታጡ በአውቶቡስ በመኪና ላይ ተጨናችሁ የመጣችሁ እኔ ዛሬ ምስራች ነግራችኋለሁ። ይዛችሁት የምትሄዱት ነገር እራሱ ጌታ ነው። ደመና ይዘህ ትሄዳለህ፣ ክብር ይዘህ ትሄዳለህ። ደመናን እንደ ልብስ ለብሰህ በኢየሱስም ትሄዳለህ። እግዚአብሔር ሁል ጊዜ ለረሃብተኞች መልስ አለው። አሜን 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 አሜን። ፓኒም በሏል። በጣም እንደምታውቁት በጣም ከምወዳቸው ሰዎች አንዱ ዳዊት ነው። ዳዊት እግዚአብሔር እንደ ልቤ የሆነ ፈቃዴን የሚፈጽም a man after my own heart የተባለ ሰው ነው። ምን አደረገ ዳዊት? ማን ነው ዳዊት? ቤተሰቦቹ የማይፈልጉት አንድ ትንሽ ብላቴና እኮ ነው ዳዊት። ያልተማረ ሰው እኮ ነው ዳዊት። ተራ ሰው እኮ ነው ዳዊት። ክራርና በረባሶ ያለው ሰው እኮ ነው ዳዊት። እሱ በእኔና በእናንተ እውቀት ነው። በእግዚአብሔር እውቀት ግን በዛን ዘመን ከነበሩ ሰዎች ሁሉ የሰማይ ሁሉ ፌቨራይት ነው። ለምን ካልከኝ እግዚአብሔርን የሚራብና የሚጠማ ሰው ነው ዳዊት። አንድም ቦታ እግዚአብሔር ንጉሥ እንዲያደርገው ለምኖ አያውቅም። ዳዊት ጎልያድን ለመግደል ጸልዮ አያውቅም። ኢቭን ከገደለው በኋላ ስለ ጎልያድ አውርቶም ዘምሮም አያውቅም። ሄዳችሁ መዝሙረ ዳዊት ሁሉ ውስጥ ብትፈልጉ ጎልያድ የሚል ስም የለም። ሳሙኤል ነው የጻፈልን። የዳዊት ጉዳዩ የእግዚአብሔር ክብር ነው። እግዚአብሔር አንዲት ነገር ለመንኩት፣ እሷንም እሻለሁ በሕይወቴ ዘመን ሁሉ የእግዚአብሔርን ፓኒም ነው የሚለው ቃሉ። በነገራችን ላይ ፓኒም አይ ዘንድ በዛ ፓኒም ውስጥ እኖር ዘንድ ደስ የሚያሰኘውን ደግሞ እገልጥ ዘንድ የሚል ነው። ስላንተ ያወራው ከሆነ ሙቀቱን እርሳውና አሁን ከጎን ላለው ሰው ዛሬ እግዚአብሔር ፊት በኔ ላይ ይበራል በለው። ድገምና በል ግድ የለህም። ይኸውልህ በእግዚአብሔር ክብር ሲመጣብህ በገንዘብ የማደርስበት፣ በእውቀትም የማደርስበት፣ በችሎታም የማደርስበት፣ በዘር ማንዘር የማደርስበት፣ በኢትዮጵያዊነት የማደርስበት እግዚአብሔር ራሱ በክንፉ ይዞ የሚያደርስ ከፍታ አለ። እሱም ፓኒም ዛሬ ሰጣሃለሁ ነው የሚለው እግዚአብሔር። ዛሬ የተገለጠ የእግዚአብሔር ክብር ባንቺ ላይ ይመጣል ነው የሚልሽ ጌታ። ኢየሱስ ጌታ ነው። ዳዊት
የጸለየው ጸሎት ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ናፈቀች። እንጨትና ውሃ በሌለበት ምድረ በዳ ነፍሴ አንተን አለች። ከመሪዙ ቸርች የለም፣ ህዝብ የለም፣ ማንም የለም። በጎች መሃል ቁጭ ብሎ የዘመረው ይሄንን እግዚአብሔር ሆይ እኔ ምናፍቀው እኮ አንተን ነው። የምፈልገው መገኘትህን ነው። የምፈልገው አንተን ነው። እግዚአብሔር ከሰማይ እንደዚህ ያለ ይሄ ሰው አለ እኔ ንጉስ አደርገዋለሁ። ይሄ ሰው የእስራኤል ንጉስ አደርገዋለሁ። የሚራቡ ሰዎች ከሰማይ እግዚአብሔር እንደዚህ ይላል ይሄማ የኢትዮጵያን ታሪክ የሚቀይር የመጨረሻው ሪቫይቫሊስት ነው። እቺ ረሃብተኛዋ ሴት እቺንማ ገብርኤል ቆመታ ያለው እቺን ታላቅ ሴት ታደርግልኛለህ። ዛሬ መልአክ ገብቶ ግንባራቸው ላይ ምልክት የሚያደርግባት ታሪኩን ላሳጥርላችሁ። ዳዊት ጎልያድ እንዳለም በሕይወት እንዳለም አልሰማም። የሚያውቀው ነገር የለም። የሚያውቀው ነገር በግ ከሚጠብቅበት ዳዊት ትፈልጋለህ ተባለ። ለምን ሲባል ወንድሞች ጦር ሜዳ ስለሄዱ አይብና ዳቦ ይዘት ሄዳለህ ተባለ። ይዞ ሄደው ምን ሊያደርግ መሰላችሁ? እዛ ጦር ሜዳ ላሉት ለወንድሞቹ ምግብ ሊያደርስ ነው ሄደው። ሰማይ ግን የሚያውቀው እንደሱ አይደለም። ያቺ ቀን ለሱ የመጨረሻ የለውጡ ቀን እንደሆነች ነው። ባክኔ ስለ ዳዊት እያወራው አይደለም፣ እኔ ስለ አንተ ነው ማወራው። ዛሬ በድንገት የመጣ መስሎ ሊሆን ይችላል። የሰማይ አምላክ ግን ግንባር ላይ ምልክት ያደርጋል። እስቲ ፓኒም በሉ ባካቸው። ጎልያድን ገደለ። ከብዙ ዘመናት በኋላ ንጉስ ሆነ። እግዚአብሔር ንጉስ አደረገው። ከዛስ 12ቱን የእስራኤል ነገዶች በጠቅላላ አንድ ላይ አመጣ። ቤተ መንግስት ሰራ። ሀገሪቱ ሰላም ሆነች። መጋዘኑ በወርቅ ተሞላ። የሚበላው ምግብ በጠቅላላ የዘቢብ ጥፍጥፍ ሆነ፣ ጮማ ሆነ። ከዛ ዳዊት እንደዚህ ያለ አይ ጌታ ሆይ እኔ ይሄን አይደለም የምፈልገው፣ እኔ የምፈልገው ታቦቱን ነው። ራስ ለአንድ ሰው እየተናገርኩ ነው ያለሁት። ይሄንን ማርክ አልጉብያለሁ። በ2018 ነው ሪቫይቫል የጀመረው ኢትዮጵያ ውስጥ በኃይለኛው። 19 ላይ ግን ፍሬውን የምታዩበት ጊዜያቸው ነው። ያልሰራልኝን ሳይሆን በዓለም ሁሉ አደባባይ ላይ ያቆመኝን መንፈስ ቅዱስ እሳት ነው የምናገርበት። 2019 ላይ አንተ ጋር ፎቶ ለመነሳት ሰዎች ሲረጋገጡ ነው ማየው። ይኸውልህ ያንቺን አገልግሎት ለመሳተፍ ከዓለም ዙሪያ ወደ አንቺ ሰዎች ሲመጡ ነው ማየው። ይሄንን የተራብሹ ጌታ ያደርገዋል። አጨብጭቡና ቁጭ በሉሽ። ዳዊት እንደዚህ ያለ ጌታ ሆይ እኔ የምፈልገው ክብርህን ነው። እኔ የጠማኝ ክብርህን ነው። ታቦቱ የት አለ አላቸው። ታቦቱማ በፍልስጤም ተማርኮ ነው ያለው። በፍጥነት አስመጡልኛል። የምፈልገው ክብሩን ነው አለ። ከዛ በኋላ ታቦቱ ለካ ተንቆ የሆነ ሰው ቤት ነበር። እንደለመዱት አንስቶ እንስሳ ላይ ጭነው ሊወርቅ ሲል ሊደግፍ ሲል ሰውየውን ቀጥ አድርጎ ገደለው። ዳዊት እንደዚህ ያለ ተቆጥቷል ማለት ነው። ይሄ ታቦት እዛው ይቆይልኛል። ካህኑ ወሰደው። ታውቃላችኋል። ከዛ የካህኑን መባረክ ሲሰማ ዳዊት ካህናቶችን ሁሉ ጠራና ታቦቱ ያኛውን ለምን ገደለ ይሄን ለምን ባረከ ብሎ ሲጠይቅ አያያዝ ነው አሉት። ታቦቱ ክብር ይፈልጋል አሉት። ታቦቱ ክብርን መጣል ይፈልጋል። ታቦቱ መቀደስ ይፈልጋል። ታቦቱ ራስን መስጠት ይፈልጋል። አሁን ገብቶኛል አለ። ካህናት ተዘጋጃላችሁ አለ። 4000 ነቢያትና ዘማሪዎችን በዚህ በኩል ካህናቶችን በዚህ በኩል ከዛ በኋላ ለአራት ተሸክመው ወደ ከተማ ሲያስገቡ እንደዚህ ያለ ዳዊት እኔ ክብር የለኝም ብሎ ልብሱን አወለቀ። አሁን የታቦት ዘመን ነው አለ። አሁን የክብር ዘመን ነው አለ። አሁን መገኘቱ ገብቷል አለ። ከዛ በኋላስ ድንኳን አሰራና አሁን ይሄን በደንብ ስሙኝ ይሆላችሁ። እግዚአብሔር ምን አይነት የቃል ኪዳን አምላክ እንደሆነ ልነግራችሁ ነው። ቁጭ በሉ። ድንኳን አሰርቶ ታቦቱን እዛ አስገብቶ 4000 መዘምራንና ነቢያት እየዘመሩ 24 ሰዓት ሙሉ የሚያመልኩበት ቦታ ሆነ። የእግዚአብሔር ክብር በኃይል ተገለጠ። ዳዊትም አረጀ። ከዛ ሞተ። የት እንደተቀበረ ታውቃላችሁ?
በጣም የሚያስደንቅ ነገር እዛው ክብሩ ባለበት ቦታ ተቀበረ። እሱ አይደለም የሚገርመው፣ ቀጥሎ ያለው ነገር ነው የሚገርመው። ከዛ ከብዙ ሺህ ዓመት በኋላ ጌታችን ኢየሱስ መጣ። አገልግሎቱን ጨረሰ። ለሐዋርያቶቹ እንዲህ አላቸው፣ እራት የምበላበትን ቦታ አዘጋጁልኝ ስላቸው፣ የት? የሆነ ስራ ያዘ ሰው ተከትላችሁ ሰገነት ላይ ተወጡና እዛ ቦታ ታደርጉልኛላችሁ አለ። ጉድ ልነግራችሁ እኮ ነው። ያ ሰገነቱ ያለበት ቦታ ማለት ከስር የዳዊት መቃብር ነው፣ ከላይ ሰገነቱ ነው። የመጨረሻውን ራት ጌታ ኢየሱስ የበላበት ቦታ ማለት ከስር የዳዊት መቃብር ያለበት ነው። እግዚአብሔር ምን አይነት የቃል ኪዳን አምላክ እንደሆነ እሱ አይደለም የሚገርመው። አሁንም ኢየሱስ ከሞት ተነስቶ ካረገ በኋላ ሐዋርያት ሥራ ምዕራፍ 2 ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጥቶ መንፈስ ቅዱስ የተሞሉበት ቤት ማለት እሱ ሰገነት ነው። ዛሬ እስራኤል ሀገር ብትሄዱ ፔንቴኮስት የፈሰሰበት ከላይ የዳዊት መቃብር ከታች ነው። አሁን ዛሬ ሄዳችሁ ብታዩ የዳዊት ረሃብ ከሱ ዘመን አልፎ እስከኛ ዘመን ድረስ የመጣ ወይኔ ዛሬ አንድ ሰው አልገባው። ያንተ ረሃብ አንተ ላይ አቆመም። የሚቀጥለው ጄኔሬሽን ሁሉ ባንተ ላይ በመጣው ክብር የሚባረክበት ጊዜ ነው። ካመንክ ጩህና አሜን። ከጎናችሁ ያለውን ሰው ንገሩት፣ እግዚአብሔር ፊቱን ያበራልሃል። ድገምና በልግድ የለህ፣ ድገምና በልግድ የለህ። እግዚአብሔር ፊቱን ካበራለ በኋላ ሰፈር ውስጥ ለመዋል ብትሞክር አትችልም። ተራ ሰው ለመሆን ብትሞክር አትችልም። እንደዚህ ከዚህ በፊቱ መቀጠል አትችልም። እኔ ነብይ ከሆንኩ 2019 ጀምሮ ይኸውላችሁ ብራዚል ላይ የምታዩቸው ልጆች አሉ፣ አሜሪካ ላይ የምታዩቸው ልጆች አሉ፣ ጋምቤላ ክሩሴድ ሲያደርጉ የምታዩቸው አሉ፣ በቴሌቪዥን መስኮት ሲያገለግሉ የምታዩቸው አሉ። የመጨረሻው ዘመን ሪቫይቫል ቀስቃሾች እዚህ ውስጥ አሉ። ያ ሰው እኔ ነኝ ካልክ ጮህና በኢየሱስ ስም አሜን በላ። ሻባጋዶና አንተ ከኛ ጋር ካልወጣ ከዚህ አዳራሽ አንወጣ። አንተ ከኛ ጋር ካልሄድክ በፍጹም አንሄድም። አንተ ግን ከኛ ጋር ከሄድክ የድል ሰዎች እንሆናለን፣ የኃይል ሰዎች እንሆናለን፣ የክብር ሰዎች እንሆናለን። ካመንክ ጮህና በኢየሱስ ስም አሜን በላ። አጨብጭቡና ቁጭ በሉ። አቤት ረባጋታቱ ለከተተቴንዶ ለማጋታንዳ ሩኮቶቶንዶስ ለበገለለበለለበለለበስ እግዚአብሔር ይባርካል፣ ፊቱን ያበራልሃል፣ ሰላሙን ይሰጥሃል፣ ሰው ያደርጋል፣ ባለ ታሪክ ያደርጋል፣ አንተንም ያስብሃል፣ አንተንም ራስ ያስብሃል። ከበዘመዶች የመጀመሪያው የክብር ሰው ትሆናለህ። ዘር ማንዘሮች ባንተ ለመጠራት የሚለምኑት ሰው ትሆናለህ። እኔ እኮ የእንትና ዘመድ ነኝ፣ አክስት አጎት ነኝ ተብሎ ካለህበት ሰዎች ስለ ባንተ መመካት ይጀምራሉ። ሰፈር ባንተ ስም ይጠራል፣ ሀገር ባንተ ስም ይጠራል። የእግዚአብሔር ክብር ይሄንን በኢየሱስም ባንተ ላይ ያደርጋል። አጨብጭቡ ለጌታ ክብር ባካችሁ። ካጨበጨባችሁ ለጌታ በደንብ አጨብጭቡ። ማንም ሰው ይበላል፣ ማንም ሰው ይለብሳል፣ ማንም ሰው ያገባል፣ ማንም ሰው ልጅ ይወልዳል፣ ማንም ሰው ፎቅ ሰርቶ ተምሮ ዲግሪ ይዞ ልጆች ወልዶ እዚህ ምድር ላይ የሚኖረው ኑሮ ያልፋል። 99% ዓለም ላይ ያለው ሰው እንደዚሁ ነው የሚኖረው። 1% ግን አሉ። እነሱ በመኖራቸው ምክንያት እግዚአብሔር አለ፣ መንፈስ ቅዱስ አለ፣ የእግዚአብሔር ክብር አለ፣ በእውነት አለ። እሱ ስላለ ብቻ ጌታን አክብር ያለው ብሎ ሕይወታቸው በጠቅላላ እንደተጻፈ ደብዳቤ ስለ እግዚአብሔር ገልጠው የሚያልፉ ሰዎች አሉ። ከሞቱ በኋላ እንኳን ከመቃብር በኋላ ስለ ኢየሱስ የሚናገሩ ሰዎች አሉ። ያ ሰው እኔ ነኝ የምትል ከሆነ ጩሁና አሜን ብለው አጨብጭቡና ቁጭ በሉ። ኢየሱስ ጌታ።
ሙሴን ሙሴ ያደረገው ዕውቀቱና ግብጽ መወለዱ ሳይሆን የእግዚአብሔር ፓኒም ነው። ዳዊትን ዳዊት ያደረገው የእግዚአብሔር ህልውና ነው። ዮሴፍን ዮሴፍ ያደረገው የእግዚአብሔር ህልውና ነው። ከጎናችሁ ላለው ሰው ነገሩት በደንብ አድርገኝ። በቅርብ ጊዜ ለምስጋና ቤት እጠራለሁ። እግዚአብሔር ያደረገልኝን ነገር አብረን እንመሰክራለን። ድንኳን ውስጥ ያላችሁ እጃችሁን አንሱ። ድንኳን ውስጥ ወደ 18 ኃያላን እንደሚቀቡ ጌታ ተናግሮኛል። እግዚአብሔር ምስክሬ ነው። ኢትዮጵያ ምድር ላይ በቃ እሳት የሚቀሰቅሱ የሞተ የሚያስነሱ እውር የሚያበሩ አሁን እየተለኮሰ ያለው እሳት እኮ እናንተ አልገባችሁ። ከዚህ በኋላ ይኸውላችሁ ኮሌክቲቭ የሆነ ሪቫይቫል ይጀምራል። ስቴዲየሞቹ በእሳት፣ መንገዱ በእሳት፣ አስፋልቱ በእሳት፣ ሜዳው በእሳት፣ ተራራው በእሳት፣ ቤተ ክርስቲያን በእሳት፣ ቤተ መቅደስ በእሳት፣ ቤተ መንግስት በእሳት። እሳት ሁራ ካታ እሳቱ ሲመጣ መናገር የሚችል ሰው የማይችል ተናጋሪ ይሆናል። ፈሪ ደፋር ይሆናል። የወደቀ ይነሳል። ያዘነ ይጽናናል። ሰላም ይሞላዋል። ፊቱ ባንተ ላይ በኢየሱስ ስም ይበራል። አጭብጭቡና ቁጭ በሉ። ወይኔ ጌታ ሆይ ያዕቆብ፣ አብርሃም፣ ይስሐቅ፣ ያዕቆብ ልክ አይደለም። ኦርደሩ ልክ አይደለም። የአብርሃም የይስሐቅ የኤሳው አምላክ ነው ትክክለኛ ኦርደር። ትክክለኛ ኦርደሩ ቀድሞ የተወለደውም ኤሳው ነው። በኩርና ያለው ኤሳው ነው። የእግዚአብሔርን አሰራር እንደዛው ነው። ግን አንዱ ይሄንን መስመር አልቀበልም፣ እቀይረዋለሁ፣ አካሄዱን ኦርደሩን አዛባለሁ። ረሃብተኛ ነኝ። ከዚህ በኋላ እግዚአብሔር የሚጠራው እንዲያውም በኔ ብቻ ነው። እዚህ ውስጥ አለ ያዕቆብ፣ እምቢተኛው ያዕቆብ፣ ረሃብተኛው ያዕቆብ፣ የእግዚአብሔር ክብር ከመጣ ምንም የሚያደርገው ያዕቆብ ዛሬ መስመሩን እንዲያርጎ የሚያስቀይር አንድ ሰው አለ። እኔ ነኝ ካልክ በኢየሱስ ስም አሜን። ቁጭ በል፣ ልጨርስ ነው። ሲያስበው ይሄ የዕብራውያን አምላክ፣ ይሄ የአብርሃም አምላክ በሱ ስም ላይ ይጠራል። ከኦርደር የተነሳ እንደዚህ ያለ ወንድሙ ርቦት ባለ ሰዓት ላይ ጠበቀና ወንድሜ ሆይ የራበው ሰዓት ላይ ወጡን እንደዚህ አፍንጫው ላይ ሳለፈው ይሄን እንድሰጥ ትፈልጋለህ? አዎ እባክህ አንድ ነገር ትከፍላለህ አለው። ምን ልክፈል? በኩርና አንተ ከፍለልኛል። ያኛው ረሃብ የለውም። ያኛው ለበኩርና ጉዳይ የለውም። ላኛው ለእግዚአብሔር ክብር መጨረሻም ጣዖት አምልኮ ነው ያለፈው። ኧረ ውሰደው። ምን እንደሰጠ አላወቀም። ምን ዳይቨርት እንዳረጋ አላወቀም። ይሄኛው ይኸውላችሁ በኩርና ወሰደና በአባቱ ደግሞ ማህተም አስመታና አምልጦ ሲሄድ መንገድ ላይ ድንጋይ ተንተርሶ ሲተኛ ሰማያት ተከፍቶ መልአክ ሲወጡና ሲወርዱ አየ። ኧረ አሜን በሉ ባካቸው። ከዛ በኋላ የዛም ቦታ ስም ምን አለው ይላል? በአማርኛ ጳኒኤል ይላል። የዕብራይስጡ ፓኒም ኤል ፓኒም ከእግዚአብሔር ጋር ፊት ለፊት ተገናኘዋል። ከዛ በኋላ ያንን ቅባት ይዞ ሄደና ላባ ቤት ይወላችሁ በጎችን ማራባት ጀመረ። እሱ ባለበት በጎች ዝም ብሎ ይወልዳሉ። እሱ ባለበት ቤቱ ሁሉ ይባረካል። የመከራው ዘመን ሲያበቃ እግዚአብሔር ያዕቆብ አለው፣ አሁን አንተን አራግፌ ጨርሻለሁ። ከዚህ በኋላ አንተ በክብር የምትገለጥበት ነው። አሁን ውጣ አለው። ወጥቶ ሲሄድ ላባ ሲከተለው እግዚአብሔር እንደዚህ አለ፣ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ይሄ የምትከተለው ሰው አይደለም። ይሄ ኃያል ሰው ነው። ለመከራው ዘመን አብቅቷል። አሁን የሚገለጥበት ዘመን ነው። እባክህ ስላንተ ነው የምናገረው። ከጎናችሁ ላለው ሰው ንገሩት፣ የመከራይ ዘመን አብቅቷል። አሁን የምገለጥበት ጊዜ ነው። ልወጣ ነው። ቻው። አጨብጭቡና ቁጭ በሉ። እንደዚህ የታወቀ ሰው አለ ውስጡ። ከታወቀ እስቲ ከጎን ላለው ሰው በቃ ቻው ቻው ቻው። በቅርቡ የሆነ የምሰማው ነገር አለ። ስለኔ የምሰማው ነገር አለ። ወደፊት የምታገኘኝ በጸሐፊ በኩል ብቻ ነው።
የእግዚአብሔር ክብር ስለሚገለጥብኝ ቢዚ ስለምሆን ለማንኛውም አሁን ለጊዜው ቻው ልበልህ በለው በናዝሬቱ በኢየሱስ። አጨብጭቡና ቁጭ በል ቁጭ በል። ብታምኑ ኖሮ ይኸውላችሁ ያመነ ሰው ፊቱን አይቻቃለሁ ባይዘይ ከጎኑ ላለው ሰው በደንብ አድርጎ ነው የሚናገረው። እንደሆነ አሁን እንደሆነ አድርጎ ነው የሚናገረው። እስቲ ድገም፣ የመጨረሻ ድገም 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 ድገም። ከባህር ሰምጦ በደንብ አየርን እንደሚሻሰው ነፍሴ አንተኑ ትላለች። በእውነት ፊትህ እምላለሁ ደመናው ባየር ሲበተን ብርሃን እስቲ ቁጭ በሉና አቅሟ ተዳክሞ በፍቅርህ አቅሟ ተዳክሞ መንፈስ ከላይ ሲያገኘኝ መንፈስ ከላይ ሲያገኘኝ ያሰረኝ ነገር ክብር ነፍሴን ይሄ መዝሙር ሳይሆን ትንቢት ነው። ካንተ ጋር ውሎ እንዳደረ መልኬ ላይ መልክህን አይተው መልኬ ላይ መልክህን አይተው ይጨበጨባል እኮ ለዚህ ማውራት አቅቶኝ አቅም ጨርሼ መግለጽ አልቻልኩም በምን ምላሴ አንተን በመውደድ ሸፍታ ነፍሴ በመንፈስ ዝናብ የረሰረሰስ ነገም አንተን ነው የሚለው በመንፈስ አንተን ነው የሚለው አንተን አንተን ይላል ልቤ። እውነታችሁን ነው ግን በእውነት አንተን አንተን ይላል ልቤ አንተን ኢየሱስ ኢየሱስ ይላል ልቤ ኢየሱስ ይላል ልቤ። እስቲ ጉባኤ መንፈስ ከላይ ሲያገኘኝ ብሎ እንዳደረ ጸዳሌ ፊቴ ላይ ቀርታ ምድረት በሙሉ ተደንቃ መልኬ ላይ መልክህን አይቶ ትከሻ ለትከሻ ተያዘልኝ ከባህር ሰጥሞ በዝግጠት አየርን እንደሚሻሰ ነፍሴ አንተኑ ትላለች በእውነት ፊትህ እምላለሁ ደመናው ባየር ሲበተን ብርሃን ሲሄድ ጨለማ ነፍሴ ግን እግርህ ስር አለች በፍቅርህ አቅሟ ተዳክሞ በፍቅርህ አቅሟ ተዳክሞ አልናገርም እንዲህ ነው ብዬ
ፍቅር ያረገኝን በምን አንደበቴ ማውራት አቅቶኝ አቅም ጨርሼ መግለጽ አልቻልኩም በምን ምላሴ አንተን በመውደድ ሸፍታ ነፍሴ አንተን አንተን ይላል ልቤ አንተን ተራኩ እኮ ኢየሱስ ይላል ልቤ አትግደለኝ ክብርን ሳልገጥ ወጣትነቴን ሰጠሃለሁ ልጅነቴን ሰጠሃለሁ እድሜን ሰጠሃለሁ ክብርህን ብቻ ግለጥብኝ አባዬ ይላል ልቤ ኢየሱስ ይላል ልቤ ኢየሱስ በሉ ባካቸው ኢየሱስ ኢየሱስ እየጠራችሁት ያለው ስም ብቻ አይደለም ከስሞች ሁሉ በላይ የሆነ ስም እንደሚፈስ ዘይት የሆነ ስም ጉልበት ሁሉ የሚበረከክለት ምላስ ሁሉ ለእግዚአብሔር አብ ስም ከፍ የሚያደርገው ስም ነው ስም ጥሩት ኢየሱስ በሉ ኢየሱስ ፊትን አሳየኝ ፊትን አብራለኝ አንተን ተጠምቼ መጣሁ ሀገር አቋርጬ መጣሁ እንቅልፍ አጥቼ መጣሁ የምፈልገው ነገር የለም አባዬ የራበኝ ክብርህ ነው የራበኝ ህልውና ነው የራበኝ አንተን ነው አባዬ 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 እንደገና ትላንት ምንም እንዳላየ የመጨረሻ እንደገና ናፍቆት እንደገና ጉጉት አንተ ወዳለህበት እርሳው ድካምህን እርሳው ረሃብህን ረሃብህ ኢየሱስ ነው ጥማት ትላንት ምንም እንዳላየ እንደገና ናፍቆት እንደገና ጉጉት አንተ ወዳለህበት እስቲ ናና በሉት አንዴ ናና እስኪያመጣኝ ይሰማ ድምፃችሁ የእጅህን ሳይሆን ክብር መልክህን ሌላውን ሳይሆን ህልውናህን ጠፊውን ሳይሆን አንተ ራስህ እስቲ ጉባኤው ብቻ ናና የእጅህን ሳይሆን ክብር መልክህን ሌላውን ሳይሆን ህልውናህን ጠፊውን ሳይሆን ራስህን ሁሉም ሰው ይቀመጣል ትከሻ ለትከሻ እንደተያዘ አባቴ በሉት እባካችሁ ውስጣችሁ የተራበ እሱን የፈለጋችሁ ዘመናችሁን ለመስጠት ፈቃደኛ ይሆናችሁ ለሱ ባሪያዎች ሆናችሁ ክብሩን ለመግለጥ የተመኛችሁ ድንቅና ተአምር ሳይሆን ራሱን ክብሩን የፈለጋችሁ እናንተ አሁን በዚህ ሰዓት አባቴ እባክህን እዚህ ምድር ላይ እንኖር ከፈቀድክልኝ የምፈልገው ክብርህን ነው በሉት አንዴ ጥቂት አንተን ቀምሶ እንደደገመ ሰው መሆን ጤና አይደለም ረሃብን ፈውሰው ጥቂት አንተን ቀምሶ የተናገረውን ያደርግልሃል
መሻት ይሰጥሃል። ረሃብህን ያጠግብልሃል። በመገኘት ውስጥ ይረስርስ መንፈስ ባዶ ትሁንና ነፍሴ በህልውና ውስጥ ይረስርስ መንፈስ። ቁጭ በሉ ሁላችሁ። ፊቱን አይተህ ፊቱን የምታበራበት ዘመን ይሄ ዘመን ነው። ከዚህ በኋላ የሚያዩ እሱን ያያሉ። ከዚህ በኋላ የሚሰሙሽ እሱን ይሰማሉ። ማንም ከዚህ በኋላ ታናሽነትን አይንቀው። የመናቅ ዘመንህ አብቅቷል። ትከብዳለህ። ካቦድ ይመጣብሃል። ሸካይናው ይመጣብሃል። ደመናው ይመጣብሃል። በሰፈር ትከብዳለህ። በቤተ ክርስቲያን ትከብዳለህ። በሀገሪቷ ላይ የሚያከብድ የእግዚአብሔር እሳት አንተ ላይ መጥቷል። በናዝሬቱ በኢየሱስ ስም እሳት አንተ ላይ ተለኮሰ። ኢየሱስ ጌታ ነው። አጨብጭቡ ለጌታ ክብር። በደንብ አጨብጭቡና ቁጭ በሉ። ዛሬ ተራ ሰው ትንሽ ልጅ ሱቅ የምትላክ ማንም የማይፈልግ ለምንም የማትታመን ማንም ያላየ ከቤት ራሱ ቦታ የማይሰጡ ሰው ልትሆን ትችላለህ። ረሃብ ካለ ግን እነግርሃለሁ ከዘር ማንዘሮች አንተ አይነት ሰው አይኖርም። የአገልግሎት ብዛት ሳይሆን የራብ ጥልቀት የት እንደሚወስድ እኔ እርግጠኛ ሰው ነኝ። ዛሬ እግዚአብሔር አንተ ውስጥ በገባው ረሃብ በዓለም አደባባይ ላይ እንደ ባንዲራ ይተክልሃል። ኢየሱስ ጌታ ነው። ቁጭ በሉ፣ አጨብጭቡ። ኢየሱስ ጌታ። እስቲ ለመንፈስ ቅዱስ በጣም የምትወዱት ብቻ አጨብጭቡ።